ኳሱን እንደው እግራቸው ስር በጣም በጥቂት አጋጣሚዎች እንኳን ሲገቡ ቢውልድ አፕ ለማስጀመር ይሄዳል አሁን በቀይ መስመር ላይ ሙኒዮሽ ፔናልቲ ቦክስ ሙኒዮሽ አሸማ ገባ ኤብሬቺ ኤዜ ክሪስታል ፓላስ አንድ ሙከራ አንድ ጎል ክሪስታል ፓላስ ንስሮቹ ማንቸስተር ሲቲ ላይ ክንፋቸውን ያገበገቡ በረሩ ክሪስታል ፓላስ ከረጅም ዓመታት በኋላ ዋንጫ የሚያነሳበት ምናልባትም ደግሞ ተጠባቂው ቀን የአስደናቂው የናይጄሪያ የዘር ግንድ ያለው የ6 ዓመቱ እንግሊዛዊ ተጫዋች በርካቶች የሚፈልጉት ኤብሬቺ ኤዜ በ3 ቅብብል ወደ ግብ ደረሱ አሁን ሜዳ ላይ ኳሱን ማቴታ ለካማዳ ማቴታ በቀይ መስመር ላይ ለሙኒዮሽ ወደ ፍጹም ቅጣት ምት ግብ ከለላ አሻገረ ኤብሬቺ ኤዜ በቀጥታ በቀኝ እግሩ 90 ዲግሪ ላይ ከተተው ክሪስታል ፓላስ በጣም የሚያምር ነው እግሩ ላይ በፍጥነት ጓደኞቹን ሰርች የሚያደርግበት መንገድ ሌላው ጥሩ ይመስላልና ያንን የተመለከትንበት ነው በቆይታው የፍጹም ቅጣት ምት እየጠየቁ ነው ማንቸስተር ሲቲዎች ፔናልቲ ተሰጥቷል ለማንቸስተር ሲቲ የፍጹም ቅጣት ምት ተሰጥቷል 33ኛው ደቂቃ ላይ ተፋል 10 ደቂቃዎች ይቀራሉ ጨዋታው ሊጠናቀቅ የመጀመሪያው አጋማሽ ኦማር ማርሙሽ ፍሽካው ተነፋ ተንደረደረ የሚመለስበት ይመስላል ዲሬክተር ተመለሰው ዲሬክተር ተመለሰው ምን አይነት አስገራሚ ግብ ጠባቂ እጅግ በጣም ደጋፊዎች የተቆሙበት ቦታ ላይ ነው ኳሱን ያገኘው ደሞ እንደሚመለስ ያስታውቅ ነበር አመታቱ አወራወሩ ዲሬክተር የ28 ዓመቱ ግብ ጠባቂ ምናልባቸው ብዙ የጨዋታ ሂደቶች ነበሩ በጉዳት ምክንያትና ይሄንን ከተመለከትክ የሲቲ የመሃል ሜዳ አደገኛ ኳስ ገባ ጨዋታው የተጠናቀቀ ይመስላል ክሪስታል ፓላሶች በማንቸስተር ሲቲ መቃብር ላይ 12 ቁጥር ሚስማሩን መተው ሁለተኛውን ግብ አስቆጥረው የጨዋታውን ምናልባትም ማሊያውን ሳመ የመጀመሪያው ጎል ሲቆጠር የግቡ ጋር ምንድነው ይሰራል ስህተት የግቡናስ በጥሩ መልኩ መቀጠል የቻለው ጎሉ የተሻረ ይመስላል እስቲ በድጋሚ እያተመለከትነው እንገኛለን ሳር ነው ኦፍሳይድ የሚያደርገው ለሲቲ ኦፍሳይድ ሳር ነው በትክክል እዚህ ጋር ሳር ነው ግቫርዲዮል ነበር ከጨዋታው ውጪ ማድረግ የሚችለው ፓላስ የ2024 የእንግሊዝ ኤፍኤ ካፕ ማርክ ጎይና ዋርድ ክሪስታል ፓላስ ሻምፒዮን ክሪስታል ፓላሶች የ2025 የኤፍኤ ካፕ ዋንጫ ከፍ አድርገው ማንሳት ችለዋል ጆል ዋርድ ዋንጫን ከፍ አድርጎ ወደ ላይ በማንሳት የክሪስታል ፓላሶችን ደስታ እያከበሩ ይገኛሉ